ቀጥሎ የምነግራችሁ ነገሮች እንኳን ለመፈጸም ለመስማት ራሱ በጣም የሚዘገንኑና የሚከብዱ ናቸው። ነገር ግን በዓለማችን ላይ ሲፈጸሙ የኖሩ ለረጅም ዓመታት አሁንም እየተፈጸሙ ያሉ ናቸው። የተለያዩ ሀገራት ስትዞሩና ስታዩ በተለይ ደግሞ ከከተማ ወጣ ባሉ ቦታዎች ላይ ምን ያክል አንዳንድ ባህሎች በሴት ልጆች ላይ የከፉ እንደሆኑና ለዘመናት በሴት ልጆች ላይ የተፈጸመውን ነገር በግልጽ የሚያሳዩ ናቸው። ጥቂቶቹን እንደማሳያ ልንገራችሁ። ወደ ህንድ ሄደን ሳቲ የሚለውን ባህል እንመልከት። በህንድ ሳቲ ባህል የሚፈጸመው ነገር ለመናገር ይከብዳል። አንዲት ባለትዳር የሆነች ሴት ምናልባት ባሏ ሲሞት ምን እንደምትደረግ ታውቃላችሁ? በህንዶች መሰረት እንደምታውቁት በሃይማኖታቸው ህንዶች ሲሞቱ ይቃጠላሉ። ስለዚህ ባልየው ሲቃጠል አብራ የመቃጠል ከነ ህይወቷ አብራ የመቃጠል ግዴታ አለባት። ሚስት ከሞተች ግን ባል ይሄንን ዕጣ አይወስድም። ነገር ግን ለምን እንደሚያቃጥሏት ታውቃላችሁ? ዓለም ያለ ባሏ ጨለማ ነው በሚል ባሏ አስክሬኑ ሲቃጠል ሞቶ በአደጋ በምናምን ሊሆን ይችላል። ሞቶ አስክሬኑ ሲቃጠል ገፍትረው እሷን ወደ እሳቱ ከተው ያቃጥሏታል። ዓለም ያለ ባሏ ጨለማ ናት ተብሎ ስለሚታሰብ ይሄ ነገር ለማመን ቢከብድም ስቲል ህንድ ውስጥ አሁንም ህገወጥ ሆኖ እንኳን ፋይት እያደረገው መንግስቱ ግን አሁንም በሰፊው የሚፈጸም ባህል ነው። ወደ ቻይና ልውሰዳችሁ። ይሄ ከላይ የምትመለከቱት የቻይና ባህል ደግሞ የሎተስ እግር ይባላል። ስታዩትም ሆነ ስትሰሙት እጅግ በጣም ነው የሚጨንቀው፣ በጣም ነው የሚያስደነግጠው። ሎተስ እግር የሚባለው ይሄ ባህል ደግሞ ሴቶች ሲያገቡ ከባላቸው እንዳይሄዱ ማለትም በቃ ኑሮ ቢመራቸውም ቢያስጠላቸውም ቢበደሉም ከትዳራቸው ርቀው እንዳይሄዱ ብለው ገና ከ5 እና ከ6 ዓመታቸው ጀምሮ አራቱም የእግራቸው ጣቶች ሙሉ በሙሉ ታጥፈው ተሰብረው ከአውራ ጣታቸው ስር እንዲታሰሩ ይደረጋል። ከዛ ካያችኋቸው ሹል እግር ነው የሚኖራቸው። ስለዚህ በስነ ስርዓት መራመድ አይችሉም፣ ሮጠው ማምለጥ አይችሉም። በጣም በዝግታ ዕቃ ይዘው በጣም በሚጨንቅ ሁኔታ ነው የሚራመዱት። ሲያድጉም እግራቸው ታጥፎ እንዲያድግ ስለሚደረግ የተለያየ የሚጨንቅ ጫማ ይሰራና እግሮቻቸው እንደታጠፉ ያንን እጥፋት ለምደውት እንዲያድጉ ያደርጋል። ይሄ ለሁለት ነገር ነው። አንደኛው ችግር ቢከሰት ምን ቢከሰት እዛው ትዳራቸው ውስጥ እንዲቆዩና ከባላቸው ርቀው እንዳይሄዱ ታስቦ የሚደረግ ነገር ሲሆን፣ ሁለተኛው ግን ለማመን ይከብዳቸዋል። ይሄውም ሴት ልጆች እግራቸው እንደዛ ታስሮ በጣም በቀስታ ዕቃ እየያዙ ሲሄዱ የሰውነት ቅርጻቸውን የሚመለከቱ ወንዶች ይፈልጓቸዋል፣ ይወዷቸዋል። የሰውነት ቅርጻቸው ወሲብ ያነቃቃል ተብለው ስለሚያስቡ እንግዲህ ሴቶች ልጆችን በዚህ መጠን እንዲያልፉ ያደርጋል ማለት ነው። እና በጣም በርካታ የቻይና ዜጎችም እስከ ቅርብ ጊዜ ድረስ በህግ ቢከለከልም አሁንም በገጠራማ የቻይና አካባቢዎች የሚደረግና በፊት ደግሞ በጣም ብዙ ሴቶች የሚያልፉበት በጣም አሳዛኝም አስደንጋጭም ባህል ነበር። ቲቤትና ኔፓል ልውሰዳችሁ። በኔፓል ውስጥ በአንዳንድ አካባቢዎች፣ በቲቤት ደግሞ በስፋት አሁንም ድረስ የሚፈጸም እጅግ በጣም አስገራሚም አሳዛኝም ባህል ነው። አንድ ሴት በዚህ የቲቤቶችና የኔፓሎች ባህል መሰረት የአንድ ቤተሰብ ወንዶች ልጆችን ሁሉንም እኩል ነው የምታገባው። ምን ማለት ነው ይሄ? ለምሳሌ 4 ወንድማማቾች አንድ ቤት ውስጥ ካሉ አንድ ሚስት ከሌላ ቤተሰብ ከመጣች አራቱንም ወንድማማች ነው የምታገባው ማለት ነው። በዚህ ጊዜ እንግዲህ አራቱንም የማስደሰት ከአራቱም የመውለድ ግዴታ ስላለባት በጣም በአስደንጋጭ ሁኔታ ይህንን ነገር ታልፋለች ማለት ነው። እና በጣም ከሚያሳዝኑ ከሚጨንቁ ሁኔታውንም ዝርዝሩን ስታውቁት እንዴት አይምሯቸው ይታዘዛል ብላችሁ እስክታስቡ ድረስ ማለት ነው። ፓኪስታን ደግሞ እንሂድ። በፓኪስታን ውስጥ ደግሞ የክብር ግድያ የሚባል አለ። ሴትን ልጅ መግደል እንደ ክብር ግድያ የሚቆጠርበት ባህል አለ። ይኸውም ሴት ልጅ ቤተሰብ ከፈቀደላት ባል ውጪ ካገባች ወይም ደግሞ ሌላ ሰው በራሷ ፈቃድ ሌላ ሰው ወዳ ከተገኘች ቤተሰቧ እሷን ይገላታል ማለት ነው። ይሄ ደግሞ የክብር ግድያ ተብሎ ነው የሚጠራው እንጂ መጥፎ ግድያ እንደሆነ ሴትም ልጅ በራሷ የማፍቀር መብት እንዳላት በራሷ ኑሮ የመመስረት መብት እንዳላት ፈጽሞ አይታሰብም። ስለዚህ በፓኪስታን አሁንም በስፋት የሚፈጸም የፓኪስታን ኒውስ ሌተሮችን ብታነቡ አሁን ድረስ ራሱ በጣም የሚጨንቁ ዜናዎች ነው የምታነቡት። ሴቶቹ ደግሞ የሚገደሉት በገዛ ቤተሰባቸው ነው። በአባታቸው በእናታቸው ወይም ደግሞ በገዛ ወንድምና አጎቶቻቸው ይገደላሉ። ከዚህ በፊት ይህን ተመሳሳይ ታሪክ እኔም ሰፊ ፕሮግራም ሰርቼበት ነበር እና ይሄ የክብር ግድያ ብለው ስም ሰይመው አሁንም ድረስ በዚህ መልኩ ይሄዱበታል። የጠቀስኳቸው ሀገራት ብቻ አይደሉም። ከዚህም የሚበልጡ በጣም የሚጨንቁ ነገሮች በተለያየ ዓለም በሴቶች ላይ ባህሎች ሲፈጽሟቸው የኖሩ በጣም አስደንጋጭና ሰቅጣጭ የሆኑ ነገሮች አሉ። ይሄ ክፍል 1 ነው። ክፍል 2ን ቀጥልላቸዋለሁ።